አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዘይኗዬ እንዴት ነሽ? ደህና ነሽ? እኛ አለን አልሐምዱሊላህ። ውዴ እንግዲህ እኔ የሰው በር ጠፍቶብኝ ነው የታሰርኩትኝ። እቃ የማዛት አረቢያን መጅልስ የማዛት ሴት ነበረች። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። ሁላችሁም ይህንን ቪዲዮ በአላህ ላይክ አድርጉ። ፋሲካ ቲዩብ ጋር አውርተናል። ከ20 ቀን ወይም ከአንድ ወር በፊት ኮሚኒቲ ላይ ፖስት አድርጌ ነበረ። ለምስክርነትም አሳያችኋለሁ የፖስትኩትን ማለት ነው። ፋሲካ ችግር ላይ እንደሆነች ስእዩት። ይሄንን ኮሚኒቲ ላይ እንደፖስትኩት እንደምታዩት 20 ቀን ወይም አንድ ወር ገደማ ይሆነዋል። የዛኔ ነበር ፋሲካ ይሄ ሁሉ ጉድ እንደደረሰባት የነገረችኝ። ከዛ በፊት እየደወልኩላትም እየጻፍኩላትም ቮይስም እያስቀመጥኩላት የለችም፣ ስልኳም አይሰራም። ምን ገጥሟት ነው እያልኩኝ በጣም ብዙ መልክቶች አስቀምጬላት ነበረ። ከእስር ቤት ለ7 ቀን መጥሪያ ለመስጠትና እሷን ለማፈላለጊያ የ7 ቀን ጊዜ እንደተሰጣት በገባችበት አጋጣሚ ነው ለእኔ የመለሰችልኝ። እኔም ሚዲያ ላይ አላወጣሁትም፣ ብቻ ዱአ አድርጉላት ብዬ ነበር ፖስት ያደረግኩትኝ፣ ምናልባት ልትገኝ ትችላለች በሚል ማለት ነው። አሁን ላይ ፋሲካ 3ኛ ልጇን እዛው እስር ቤት ወልዳ ከወለደች በኋላ በዋስ እንደተፈታች ያው አውርታኛለች። ሙሉ መረጃ ከሷ ጋር ያወራሁት አለ ወደ 8 ደቂቃ፣ እሱን አዳምጡና እህቶቼ። ፋሲካ ከባድ ስሜት ውስጥ ነው ያለችው። እራሷን ለማጥፋት ሁላ እንደምታስብ ነው የነገረችኝ። እኛ እህቶቿ እያለን ይሄ ሁሉ ችግር ሲደርስባት ዝም ማለት አለብን ብዬ አላስብም። የእሷን ቪዲዮ ሰምታችሁ እኔም አንድ ሀሳብ አለኝ፣ በሀሳብ የምትስማሙ አናግሩኝ። ሙሉ ከፋሲካ ጋር ያወራነውን የደረሰባትን ምን እንደሆነች ምን እንደገጠማት አሁን ላይ ምን ሁኔታ ላይ እንዳለች ከራሷ አንደበት ስሙና የራሳችሁን ሀሳብ አስተያየት ትሰጡበታላችሁ። ቪዲዮ ላይክ ሼር አድርጉኝ። እሷም ወደ ሚዲያ መጥታ ቢያንስ በዩቱብ እንኳን እንድትሰራ ሁላችሁም አበረታቷት እህቶቼ። አዳምጧት እስኪ ፋሲካን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዘይኗዬ እንዴት ነሽ? ደህና ነሽ? እኛ አለን አልሐምዱሊላህ። ውዴ እንግዲህ እኔ የሰው በር ጠፍቶብኝ ነው የታሰርኩትኝ። እቃ የማዛት አረቢያን መጅልስ የማዛት ሴት ነበረች። እንግዲህ ያለ 4 አመት ደንበኛ ነን፣ አብረን ነው የምንሰራው። እኔ እቃ ከኦንላይን እቀበላለሁ ትእዛዝ፣ እሷ ደግሞ ዲዛይነር ናት። መጅልስ እንደዚህ ጨርቆች ምናምን ትሰራለች እና ሰፊ ቦታም አላት። የገዛሁት እቃ እሷ ጋር ማስቀምጣለሁ። እንደዚህ እስኪመጡ ድረስ ይሄን አክል ወር ቆያለሁ፣ ይሄን አክል ጊዜ ቆያለሁ፣ አስቀምጪልኝ ይሉኛል ማለት ነው። እና እንግዲህ በመተማመን እሷን በማመን ያለ ቀብድ ሙሉ ብር አስገባላታለሁ። አሁን ለምሳሌ አንድ መጅልስ 120 ሺህ ብር ከሆነ በመተማመን እንዳያንሰኝ ሙሉ ብር አስገቢልኝ ትልኝና ሙሉ ብር ቀብድ ሳይሆን ሙሉ ብር አስገባላታለሁ። ወደ 7 ናቸው 8 ልጆች ገንዘብ እንደዚህ ይዛብኝ ጠፍታ በእሷ ምክንያት ነው እስር ቤት የገባሁት። ዞሮ በትእዛዝ እቃ ምክንያት ነው ማለት ነው። እና አሁን ለራሷ ለጊዜው እንግዲህ እቃዋን ሁሉ ነገር ውስጥ በውስጥ ለዚህ ወር ለዚህ ጊዜ እያለችኝ ውስጥ በውስጥ እቃዋን አንስታ ሴትዮዋ ጠፋች ማለት ነው። እንግዲህ በእሷ ቦታ ነው እኔን የያዙኝ። ወላሂ በጣም ነው የሚያስጨንቀው። የሰው ፊት ማየቱ፣ ሚዲያ ላይ መወራቱ በጣም ያስጨንቃል። ግን ደግሞ እኔ ቤት በተንኳኳ ቁጥር ግቢ በተንኳኳ ቁጥር እንደዛው እኔ አሁን ስጋቴ እስር ቤት እንዳልወልድ ነው በሚገርምሽ ነገር። እና ሚዲያ ላይ እንዳይወጣ በጣም ብዙ ታግዬ ነበረ። ከእሷ ጋር ያለውን ነገር እጨርሳለሁ፣ ገንዘቡ ትመልስልኛለች ምናምን ብዬ፣ ግን አልተሳካም። ሚዲያ ላይ መውጣቱ አልቀረም። የእነንትናም ስልክ ፈልጌ ነበር፣ የእነ አቡ አሚራ ስልክ። ብቻ እስኪ በቃ ሚዲያ ላይ መውጣቱ ነው። እኔ ወላሂ የሰው ፊት ማየቱ በጣም ነው የሚያስጠላው። እቃ ያዘዙኝ ሰዎች ናቸው አሁን እያስጨነቁኝ ያሉት፣ እነሱም ናቸው ገንዘባችን መልሺ በማለትም ያሳሰሩኝ። ወላሂ ቪዲዮ ለመስራት ራሱ እንዴት እንደሚጨንቅ ብታይ።
በተለይ ደግሞ የሚዲያ ሰብ ስትሆኚ ምናምን ወላሂ በጣም ነው የሚጨንቀው። እና እኔ አባሚራን አገኝቼው ነበር፣ ግን እንዴ ብዬ ነው አልነገርኩትም። ፈልጌህ ነው ብዬ ጽፌለት ነበር ዋትሳፕ ላይ። እሱም ቀጥታ ደወለልኝ ማለት ነው። ግን ሲደውልልኝ ወላሂ ለመንገር ራሱ እንዴት እንደተሸማቀቅኩ አላነሳውለትም ስልክ። አባሚራን አግኝቼዋለሁ። ብታይ በቃ ብዙ ቀን ቪዲዮ ልስራ እንዴ እያልኩ እኔ ደግሞ ከዚህ በፊት እስልምና ስቀበል በጣም ብዙ ስድቦችን ስላስተናገድኩኝ በጣም ልቤ ስለተሰበረ ምናምን አሁንም በቃ በጣም ነው የፈራሁት የሚገርምሽ ማለት ነው። እና ያው ልጅቷ ለጊዜው ጠፍታለች የለችም፣ ግን ደግሞ እቃ የሚያዘዙኝ ሰዎች ልክ ናቸው፣ ሀቃቸው ነው። እና ብዙ ብር ጠፍቶብኝ ነው እልሻለሁ የታሰርኩት ማለት ነው። የሰው ገንዘብ። ተረጋጊና የሸወደችኝ እኔን ለዚህ ቀን ለዚህ ወራት ለዚህ እንትን እያለች ለካሷ እየሸሸች ነው። አሁን እንዲሁም ከሀገርም ወጣች ይባላል፣ ውጭ ሀገርም ሄዳለች ይባላል። የሚወራው ብዙ አይነት ነው። ሳፈላልጋት እኔ ጊዜ ሰጥተውኝ ለአንድ ሳምንት እንኳን ላፈላልግ ጊዜ ሰጥተውኝ ነበረ ከእስር ቤት የተፈታሁት ማለት ነው። በጣም ብዙ ቀናቶችን ታስሬ እንግዲህ እንደዚህ ብዬ ነው አስረዳዋቸውኝ። እሷን ላፈላልግ እሷን አግኝቼ ላቀርባት ለአንድ ሳምንት ነበረ ጊዜ የሰጡኝ። እንግዲህ አሁን 3 ቀን ነው 4 ቀን ነው እኔ ከወጣሁኝ ማለት ነው። እንግዲህ ሳፈላልጋት መጥሪያ በምንም በፎቶም በምንም አለጣጥፌ ሳፈላልጋት እኔ ከታሰርኩ ጊዜ ጀምሮ ያው ከሀገር እንደወጣች አይነት ነው እየተነገረኝ ያለው በውስጥ ማለት ነው። እና ያው ያ ማለት እንግዲህ በቃ በጣም ብዙ ብር ስለወሰደች በዛ ብር ከሀገር ወጣች ብዬ ነው ያሰብኩትኝ። ስራ ቦታዋም እቃ ምንም የለም ብታይ። በጣም ነው ያዘና። በጣም በቁሜን የቀበረችኝ ማለት ትችያለሽ። አንደኛ ስራዬን አበላሽታ፣ ሁለተኛ ደግሞ ከምንም በላይ ደግሞ ጆሮሽ ይሄ መታስራለች ማለቱ ራሱ እንዴት እንደሚያሸማቅቅ ወላሂ። ታዋቂ ስትሆኚ እንደዚህ ሰው ትንሽዬ ሰው የሚያቅሽ ከሆነ ሚዲያ ላይ በጣም ነው የሚያሸማቅቀው። እና ምን እንደማደርግ ሁላ ወላሂ አላውቅም። ስን ማጥፋት ይሻላል ብዬ ወስናለሁ። እንትን ገንዘብ እንደምንቀበለው እኛ እንደምናደርሰው አይደለም። በጣም ከባድ ነው ህግ ጋር ማለት ነው። እና ያው ሲከሱሽም አጭበርባሪ ናት ብለው ነው የሚከሱሽ። ከሞባይል ባንኪንግ እየሸወደች ብር ትቀበላለች እያሉ ነው የሚከሱሽ። እና እሱ ደግሞ በጣም ከባድ ነው። በቃ አጭበርባሪ። አሁን ላይ ኢትዮጵያ ውስጥ ከባንክ እንደዚህ ይሄን አክል ዶላር ይገባላችኋል፣ ይሄን አክል ታገኛላችሁ ምናምን ብለው የሚያጭበረብሩ እንትኖች አሉ አሁን ላይ ኢትዮጵያ ውስጥ። እና ሲከሱሽ ራሱ በዛ ነው የሚከሱሽ። በቃ አጭበርባሪ ናት፣ እያታለለች ከሰው ሞባይል ባንኪንግ ብር ታስልካለች ብለው ነው ለእኔ የከሰሱኝ። እና ያ ነው ትንሽ ያጠበቀብኝ። ገብቶሻል? ሲከሱሽ እንደዚህ የሚዲያ ሰው ናት፣ እቃ አዘናት፣ በጊዜ አላደረሰችም ምናምን ብለው አይደለም የሚከሱሽ። አጭበርባሪ ናት በሚል ነው የሚከሱሽ። እና ወላሂ ወደ ሚዲያም ለማውጣት ራሱ እንዴት እንደቀፈፈኝ ልነግርሽ አልችልም። ይሁን አለ አይደለም፣ ምን እንደምልሽ አላውቅም። ያግጥብሹ ይበልጣል። እና እንደዚህ አይነት ደግሞ ሚዲያ ሰው ሆነሽ እኔ በህይወቴ የምጠላው ነገር ነበረ። በነገራችን ላይ እንደዚህ ታዋቂ ሰው ስራ የሚሰራ ሰው እንደዚህ አይነት ነገር ገጥሞኛል ብሎ ሲወጣ በዛ ሰው ምትክ እኔ ነበርኩኝ የሚሸማቀቀው። እና አሁን ራሱ በቃ እሱን እየፈራው ነው እስካሁን የታገልኩትን። አሁን እነሱ ጊዜ ቢሰጡኝ የራሱ አሪፍ ነበረ። ጊዜ እንኳን ሊሰጡኝ አልቻሉም። እነሱም በእርግጥ እውነት አላቸው። አረብ ሀገር ሰርተው ያመጡት ብር ነው። እና እኔን እሷን አግኝቼ በዛን ሰዓት ባትሸውደኝ ለዚህ ቀን አሁን ለጥቅምት 30 ነበር ቀጠሯችን ማለት ነው ብሩን እንድትመልስልኝ
ከፈለጉ እቃቸው ከፈለጉ ብራቸው ለጥቅምት 30 አቅርባለሁ ነበር ያለችኝ። ያዘናጋችኝ አሁን እዚህ ቦታ ነው። ገብቶሻል? እኔ እስከ ጥቅምት 30 ስጠብቃት እሷ ለካ ሁሉ ነገር ጨራርሳ ከሀገር ወጥታለች። እና ብቻ በጣም ነው የሚከብደው ወላሂ ዘይኖዬ። ውድ ቤተሰቦቼ እንግዲህ ከኔ ይልቅ ከራስ አንደበት ስሙ ብዬ አሰምቻችኋለሁኝ። እኔ ብዙን ጊዜ ሰው ያወራኝን ደግሜ ማውራት አልችልበትም እና ፋሲካ በዚህ ሁኔታ ላይ ትገኛለች። ሶስተኛ ልጇን እስር ቤት ከወለደች በኋላ አሁን በዋስ ወጥታለች። ጊዜ ገደብ ተሰጥቷታል። ይህን ገንዘብ የምትከፍልበትንና ሴትዮቱን ደግሞ በቻለችው አቅም ለሕግ እንድታቀርባት ማለት ነው። ሴትዮዋ ከሀገር እንደወጣች ነው እየተነገረ ያለው። አረብያ መጅልስ የምትሰራዋ ሴትዮ የምትሸጠዋ ሴትዮ ኦርደር እያደረገች የምትቀበላት ሴትዮ ማለት ነው። አረብ ሀገር ያሉ እህቶቼ ፋሲካን ያዛሉ። ፋሲካ ደግሞ ከፈርኒቸር ቤቷና ከመጅልስ ቤቷ በአማና ለ4 ዓመት ያክል አብራት ስትሰራ ቆይታ ነበረ። እህቶቻችንም ያዘዙት የኦርደር እቃ ይቀመጥ አንቺ ጋር ስንመጣ እንወስደዋለን ምናምን ያሉ የብዙ የ7 የ8 እህቶቻችን ሙሉ ክፍያ ወደ 1 ሚሊዮን አካባቢ ነው ይዛባት የጠፋችው። የፋሲካን ብቻ ሳይሆን የሌሎችም እህቶቻችን እንደዚህ አይነት በኦንላይን የሚሰሩ እህቶቻችንንም የእነሱንም ጭምር ይዛ እንደተሰወረች ነው እየተናገረች ያለችው። ፋሲካ ከባድ ስሜት ውስጥ ነው ያለችው። ታውቃላችሁ፣ ከቤተሰብም ብዙ አይደለችም። በእምነቷ አማካኝነት ብዙ ተጽዕኖ የደረሰባት ልጅ ናት። እኔ እምላችሁ ማንም ሰው በፍላጎቱ ማለት ነው። አንዲት እህታችን ተቸግራ እያየናት፣ ያውም ሰለምቴ እህታችን ራሷን እስከ ማጥፋት ከምትደርስ እነዚህን 3 ልጆቿን ጥላ ከምትሄድ ያኛውንም ቤቷን ከምታበላሽ የቻልነውን ያክል ብናግዛት። እሺ የምትሉ የምታናግሩ ካላችሁ ግሩፕ ከፍተን 5-10 ብናግዛት፣ እንደገና ደግሞ ሰዎቹ ጊዜ ቢሰጧትና የሆነ በቃ የምትችሉ በገንዘብ የማትችሉ በዱዓ ብናግዛት፣ ዩቲዩብም ላይ እንድትመጣና በዩቲዩብም ሰርታ የተወሰነ እንድትከፍል ላይክ እያደረጋችሁ ቪዲዮዋን እያያችሁ እንድታበረታቷት። እሷ አሁን ይሄ ነገር እንዲሆንኩ ብላ መውጣቷ አብዛኛው ሰው ያሸማቅቀኛል እንጂ ለእኔ ሞራል እንትን የሚለኝ የለም ነው ያለችው። ብዙ ሚዲያዎች ለማናገር ሞክራለች። አቡ አሚራን ራሱ ለማናገር ሞክራለች። ነገር ግን ፈራች። የሰው ፊት ከባድ ነው ወላሂ። እንዲኩኝ ብሎ መናገር በጣም ከበዳት ማለት ነው። እና እህቶቼ ፋሲካን እንርዳት እላለሁኝ። አላህ ከእንደዚህ አይነት ይጠብቃችሁ። የሰው ሀቅ በጣም ከባድ ነው ወላሂ። በጣም ነው ያሳዘነችኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቪዲዮ ላይክ አድርጉልኝ። ባይ ባይ።